አቶ ተሰማ ከአሜሪካ እንደገቡ ቤዛን ማግኘት አለብኝ ብለው ከኤርፖርት ቀጥታ ወደ ትምህርት ቤት ነበር ያመሩት። ቤዛ ከትምህርት ቤት ስትወጣ መኪና ክላስ ስታይ የእሳቸው መኪና ነበረ። ምንም ነገር ሳታቅማማ መኪና ውስጥ ገብታ ምን እንደሚፈልጉና የሚፈልጉትን ነገር አድርገላቸው እሷ ደግሞ በምላሹ ደግሞ ያሬድን ለቀውት በነፃነትና እንደ ልጅነቱ እንዲኖር ትጠይቃቸዋለች። አቶ ተሰማም ለዚህ ጉዳይ እንደፈለጓት በግልጽ ይነግሯታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 265 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ቹቻና ቤዝቲ ከዛሬ ከነገ ችግራችን ተቀርፎ ሰላማዊ ህይወት እንኖራለን ቢሉም ነገርየው ግን ከዛሬ ከነገ ዛሬ ያለውን ችግር ሲቀርፉት ነገ የሚተካው ነው። ዛሬ ትምህርት ቤት ሊከፈት ሳምንት ቀርቶታል። ያሬድ ጉዳይና እንዲሁም ቹቻና ቤዛ እንዴት መቀጠል እንዳለባቸው ግራ ገብተዋል። ምክንያቱም አሁን ክረምት ትምህርት ላይ ስለሆኑ ዳኒ እንጂ የሚከታተላቸው ጸጋ ከትምህርት ቤት ተወግዳላቸዋለች። አሁን ግን ጸጋም ያሬድም ሊመጡ ነው። ስለዚህ ምን ማድረግ አለብን? በዚህ በመሳሳይ መልኩ ደግሞ ቤዛና ቹቻ እንደሚያወሩ የማታውቀው ጸጋ አሁን ልታቅ ትችላለች። ስለዚህ ቤዚቲ አቶ ተሰማ ካገኟት በኋላ እንደውም አንድ ሀሳብ አሰብኩ። ከትምህርት ቤት ለምን ለቅቄ እኔ ትምህርት ቤት አልቀየረው? ስለዚህ እሱን ከሆነ የሚፈልጉት እኔ አደርግሎታለሁ። እርሶ ግን ያሬድን እንዲለቁትና እንዲማር እንደምፈልግ ትነግራቸዋለች። እሱም እሺ ብሎ ተስማምቶ አሁን እኔ ልጄን በምፈልገው መልኩ ሰርቸዋለሁ፣ አንቺ አጠገቡ ድርሽ እንዳትይ በማለት ይመልስላታል። እሷም እሺ አቶ ተሰማ ያሉኝን ሁሉ በተግባር አሳዩታለሁ። ስለዚህ ያሬድ ወደ ትምህርት ቤት ይመለሳል ማለት እንችላለን ስትልም አዎ ያሬድ ከሳምንት በኋላ ይመለሳል። እስከዛው ግን ያልኩሽን እሰቢበት በማለት አቶ ተሰማ ለቤዚቲ ቃል ይሰጣሉ። ዛሬም ቢጠንቃትና ምንም ቢላን ነገር ግን ከመስማማት ውጭ ምንም የላትም። አቶ መኮንንም በተደጋጋሚ ጊዜ ለማውራት ያሬድን ለዚህ ውሳኔዋ ልታማክረው ስልክ እያነሳላትም አልነበረም። ስልኩን የተቀበለችውም ከፖሊሷ ካልመዝ ነበረ። ነገር ግን ምንም ፍንጭ የለውም። ጸጋ ከቤዚቲ ጋር ጓደኛ መሆን እንደምትፈልግና ቹቻ ባለፈችበት እንዳታልፍ በተደጋጋሚ ታስጠነቅቃታለች። አሻንቲ ኪዱ ያደረገችው ነገር እጅጉን ልቡን ሰብሮት ምን ማድረግ እንዳለበት ግራ ገብቶታል። ለጀግናው ተናግሬ እውነቱን ኪዱ የት ናት ሲለይ የተለያየ ምክንያት ብሰጥም ነገር ግን ጀግናው በጣም አራዳ ነው፣ ሳይነቃብኝ አልቀረም። ሚኪ አቡሽ እናንተ መጠየቃችሁ ስለማይቀር እባካችሁ የሆነ እያላችሁ ተቀየሱ በማለት ይነግራቸዋል። እነሱም እሺ፣ ነገር ግን ይሄ ነገር እኮ በእንደዚህ አይነት ነገር መውጣት እንደሌለበትና ፋያው ፍለጋ እርሶ እንደመጡና እንዲሁም ተንግዶዳ አባቱ እሱ እንደሆነ አንተ አምነህ እንደተቀበልክና እንደማትፈልገውና ኪዱም ለዚህ ጉዳይ እንደመጣች ለምን አትነግረውም ሲል አሻንቲን ይመክረዋል። ነገር ግን ለሰከንድም ቢሆን እንኳን እሱን ራሱ ጀግናው አባቴ እንዳልሆነ ማሰብ አልፈልግም። ስለዚህ ጀግናው ደግሞ ይህን ስለው በተለይ ደግሞ ብዙ ሀብቶችና ብዙ ሚሊዮነሮች አውርሶኝ ነው ሊሞት ነው ስለው ሌላ ነገር ሊሰማው ይችላል። ስለዚህ እኔ ፋያውን ማጣት ስለማልፈልግ ሀብቱንም አልፈልግም በማለት ይመልስላቸዋል። በተቃራኒው ደግሞ ቃጭር ከስራ ቦታ ተባራ። ዛሬ ግን ቾምቤነት አጠገቤ ድርሽ እንዳትል ስትል ስታንቋሽሸው የነበረው ዛሬ ፊልክችን ማጫወቻ ስራ ቦታ ሊከፍትላት ደፋ ቀና እያለ ነው። እሷም ከልባ መስግናው፣ ነገር ግን አጠገቧ ያለውን ማየት ተስኗት ሩቅ ስትፈልግ የነበረውን ናታን እራሷን ታዝበዋለች። በቅርቡ ተቾምቤ ጋር ቀለበት እንደሚያስሩም ላሻንቲ ተናግረዋለች። ጄሪ ግራ ገብቷ ስለ ፍቅር ያላቸውን እውቀት ሁሉንም ዞራ ታማክራለች። ፍቅር ምንድነው የሚያደርገው? ፍቅር ሲይዝ እንዴት ነው እያለች እነ ቤዚቲና ቹቻ መጠየቅ ትጀምራለች።
እነሱም ምን እንደሚያደርግ የጠየቀቻቸውን እንደሚመልሱላት ቃል ይገቡላታል። ስለ አንድ ሰው ማሰብ ባትፈልጊም ነገር ግን ወደሽ ሳይሆን በግድሽ ታስቢያለሽ። መልሰሽ ደግሞ ወስነሽ አንቺ ሁለተኛ ስለዚህ ሰው ማሰብ የለብኝም ብለሽ ቃልሽን አጥፈሽ ነገር ግን የሆነ ሰዓት የሆነ ጊዜ ስለዛ ሰው ስታስቢ ነው የምታገኘው። ስለዚህ ያ ፍቅር ይባላል ስትላትም ቤዛ በቃ ዝም በይኝ፣ እኔ ለስንት የምጠበቅ ሰው እንዴት በእንደዚህ በተልካሻ በፍቅር ምክንያት ብዙ ተርመጥምጬ ልቀር እችላለሁ በማለት በጣም ተበሳጫለች። እሷም ተደጋጋሚ ጊሊያድ በሀሳቧ እየመጣና እንዲሁም ሌላ ምክር ደግሞ ሰርች ያደረገችው ነገር ፍቅርን ወይም የሆነን ነገር ለመሸሽ ስፖርት አስሪፍና እንዲሁም ተመካሪ ነው ስለተባለች ስፖርት መስራት ትጀምራለች። እነ ሄቨንን ፍቅር ባለበት እንዳደርሱ እያለች እኔም አንጀሪ ሰው አይደለሁም ይሄን ሰውዬ ካፈቀርኩ፣ ምክንያቱም አሁን ቤት ሲሄድ ዳማከሴና በርበሬ አድርጌ ራሴን አጥኜ እጥስ ብሎ እንዲወጣልኝ ካላደረግኩማን እኔ ጀሪነት አይደለሁም በማለት ትጎርራለች። ይህን ሁሉ ብታረግም ነገር ግን መጨረሻ ላይ ራሷን የምታገኘው ከጊሊያድ ጋር ነው። የመሲና የናታንና የባርኮት ጦርነት ዛሬም ቀጥሏል። ዛሬ ትምህርት ቤት ሳትወጣ ባርኮት መጥቶ የጀሪን ቁጥር ተቀብለው እሺ ብሎ ከሰጠችው በኋላ ከትምህርት ቤት ሲመለሱ እንድታገኘው ትቀጥረዋለች። ሲመጣም ቸኮሌት ይዞላት እንዲመጣም ታደርጋለች። ናታን እንደተለመደው ከኋላ ከትምህርት ቤት ስትወጣ እንደሚከታተላት እርግጠኛ ነበረች። ስለዚህ ቸኮሌቱን ሰጥቶ እጆቿን በእጆቿ ይዞ አይኖቿን በፍቅር አይን እያያት ናታን ከተደበቀበትና እየተከታተላቸው ካለበት ቦታ ፈንቅሎ ይወጣል። ዛሬም ካልተደባደብኩ በማለት ይጋበዛል። ኤላ ስለነበረ ኤላ ይዞት ሊሄድ ችሏል። ነገር ግን ይሄ ሁሉ የሆነ ለምንድን ነው አፈቅርሻለሁ ብሎ የማይገላግለኝ በማለት በባሰ ጭንቀት ለቆባታል። በዛ ላይ ደግሞ መሲህና ሰብሊ በጣም ተጨንቀዋል። ይሄ ነገር ሌላ ጦስና ሌላ መዘዝ ይዞብን ይመጣን በሚል ሰብሊ በጣም ሰግታለች። ምክንያቱም ተባርኮት ጋር የተጀመረው ጨዋታ ወደ ፍቅር አዙሮ ናታንን እንዳትው ብላ በጣም ሰግታለች። ነገር ግን ይሄ ነገር እንደማይፈጠርና ለናታንና ለናታን ብቻ ልቧ እንደሚመታ ቃል ትገባላታለች። እሺ ብላ ዛሬ ሰብሊ ኤላን ፊት ለፊት ታገኘዋለች። እንዳገኘችውም በቃ እባክህ በሰላም የምትፈልገኝ ወይም ሰላሜን የምትፈልግ ከሆነ እባክህ አትከተለኝ ትለዋለች። እሱም ሰብሊ እያስጨነኩሽ እንደሆን ገብቶኛል። አሁን ለሳምንት ትምህርት ሊጀመር ወይም እንቁጣጣሽ እስከሚያልፍ ድረስ ትምህርት ሊዘጋ ነው። ስለዚህ የዛ ጊዜ እኔን አለማግኘት ትችያለሽ፣ አለማየት ትችያለሽ፣ አልናፍቅሽም በማለት ይጠይቃታል። አይኖቿ በእንባ ተሞልተው እንደሚናፍቋት እውነቱን እየተናገሩ ነገር ግን ታንተን ማግኘት ከጀመርኩ ሰላሜን አጣለሁ፣ አሁን በትንሹም ከሆነ ሰላሜን አግኝቻለሁ በማለት ትመልስለታለች። ካሌብ ፕሪስቲ ስላንተ ስለኔ የምታውቀውን ዋና ዋና ነገሮችን 10 ነገሮች ጻፍ ብለው ምን መጻፍ እንዳለበት ሰማውና ምድሩ ተቀላቅሎበት ከቲክቶክ ከዩቱብ ፌስቡክ እያለ እየዘለለ ስለ ሴቶች ማጥናት ጀምሯል። ካሌብ ያራዳ ልጅና እንዲሁም ፍቅር የማያውቅ ሲሆን ዛሬ ግን በብስርት ፍቅር ተይዞ ዛሬ እየተንተባተበ ነው። ጆንና ኤላ ዛሬ ቦስቅ ውስጥ ናቸው። አሁን ከትምህርት ቤት ስትወጣ አገኛታለሁ በማለት ኤላም አካኪ ዘራፍ ይላል። ጆንም ከህይወታችን ውጣ በማለት አደጋግሞ ይናገራል። ብርክቲ ፍርሃቷ ዛሬም ኤላን እንዳትነጥቃት ሰብለ እጅጉኑ ስለምትሰጋ ኤላ ጠገባይሽ ወይ የሉሽ ወይም ገደልኩሽ ትላታለች። ነገር ግን አጋጣሚዎቹም ሆኑ ምንም ሆኑ ድጋሚ ደግሞ ከኤላ ጋር ይገናኛሉ። ኤላ ያገኛትና ሊያወራት የፈለገው ቀሚሷ ስለተበላሸባትና እንዲሁም ልብስ ሰጥቷት ወይም ጃኬቷን እንዲሸፍንበት ነበረ። እሷ በጣም ጮኸችበት። ከእሷ ጩኸት ደግሞ ብርክቲ ህይወትሽን ልመሰቃቅለው መጣሁልሽ፣ ተደጋጋሚ ከኤላ ራቂ ብልሽ አራቅሽም በማለት ትመልስላታለች። እሷ ግን ምን ላድርግ የሚለው ነገር እጅጉን አሳስቧታል። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡ። አሁን ትምህርት ሲጀመር ኤላና ሰብሊ እንዴት ይሆናሉ የሚለውን ቀጣይ ፓርት ይዤላችሁ የሚሆን እመጣለሁ።
ቹቻና ቤዚቲስ ይታረቃሉ ወይስ አይታረቁም የሚለውን በቀጣይ ይዤላችሁ እመጣለሁ። ላይክ ሼር ማድረግ እንዳይረሳ።